ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን የሳምንቱ መጨረሻ ቀናቶች ላይ ነን። የሊግ ጨዋታዎች ቀጥለው መካሄዳቸው እንደዚሁ ይጀምራሉ። ልዩ ጥንቅሮችን ይዘናል። አስቀድመን እንደ ሁልጊዜው የሀገር ቤት ጉዳዮችን እናነሳለን። ዛሬ በአውሮፓም ዙሪያ የሚደረጉ ጨዋታዎች ስላሉ ጥቆማ በዛው እንሰጣችኋለን። በአፍሪካዊ ጉዳይ የአፍሪካ ዋንጫም የመጨረሻዎቹ 2 ቀናቶች ላይ እንገኛለን። ተጨማሪ ጥንቅሮችን እናነሳለን። በአህጉራችን እየተሰናዳ ባለው ውድድር ላይ በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እናነሳለን። ሪያል ማድሪድ በተሰናበተበት መድረክ ባርሴሎና ሩብ ፍጻሜውን ተቀላቅሏል። የሃንስ ፍሊክ ቡድንና የእሳቸው ጉዞ ፍጹም አስደናቂ ነው። የቡድኑን ቁልፍ ተጫዋቾችና የእሳቸውን የትላንትና የጨዋታ አቀራረብ ልዩ በሆነ መንገድ እንነግራችኋለን። በሪያል ማድሪድ በኩል ግን ባርሴሎናዎች ዋንጫ አይበሉም እያሉ ይገኛሉ። የሪያል ማድሪድ ተጫዋችን ጉዳት ለዚሁም ደግሞ ሪያል ማድሪድ በኩል የቡድን ዜናን ፍሎሬንቲኖ ፔሬዝን አያይዘን ሰፊ ጥንቅር ይዘናል። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች የተመለከተ ወቅታዊ ጥንቅሮችን እናነሳለን። አስቀድመን ግን ኦፕታ እወቁልኝ ስለ ዘንድሮ ፕሪሚየር ሊግ ብሎ ያወጣው መረጃ ትንሽ አነጋጋሪ ሆኗል። ልዩ ጥንቅር በማድረስ እንጀምራለን። ከዛ ውጪ በፕሪሚየር ሊጉ እየተደረጉ ያሉ ትልልቅ ዝውውሮች አሉ፣ ያልተጠበቁ ዝውውሮች፣ ድርድሮች፣ እንዲሁም ከጉዳት ጋር በተያዘም በርካታ ጉዳቶችን እየሰማን ነው። ከቢግ ሲክስ እንደ ቶትናም ያሉ ክለቦች በዚህ ረገድ የሚጠቀሱ ናቸው። የፔፕ ጋርዲዮላ ቡድን በወሳኝ ዋንጫ ፉክክር ውስጥ ይገኛል። አዲስ ምዕራፍ ላይ ነን እያሉ ይገኛሉ ሲቲዝኖች። ኒክ በትም የቅዳሜ ምሳሳቱን ጨዋታ አስመልክቶ ስለ ማንቸስተር ዩናይትድ እና ማንቸስተር ሲቲ ማንቹሪያን ደርቢ የሚለው ነገር አለ። በሲቲ መረጃ እናነሳዋለን። ከቼልሲ ጋር አያይዘን ወቅታዊ የዝውውር መረጃዎችን ነው በስፋት የምናነሳላችሁ። ወደ ቡድኑ ሊያመጧቸው ስለሚፈልጓቸው ተጫዋቾች ሁለቱን እናነሳለን። ከዛ በዘለለ የቡድኑን ሌላ ወሳኝ ቁልፍ ተጫዋችና አሰልጣኙ ከሰሞኑ ዝነኛ ሆነዋል። ለየት ያሉ ንግግሮችን እያደረጉ የሚገኙት ሊያም ሮዣኒየር ሚዲያውን ተቆጣጥረውታል። ልዩ ጥንቅር ይዘናል። በቼልሲም በኩል በሊቨርፑል የመረጃ ሰዓታችን አነጋጋሪውን ሁጎ ኤኪቲኬን ከነኬኒ ዳግሊሽ አነጻጽረን እንመለከታለን። ሊቨርፑል በአንድ ዝውውር ላይም ራሱን አዘጋጅቷል። ከዛ ውጪ በርካታ ግቦችን ራሱ ሊያስቆጠረውን የሊቨርፑል ታሪካዊ ተጫዋች መለስ ብለን ለመቃኘት ወደናል። አብራችሁን ቆዩ። ራሱን ለማንቸስተር ዩናይትድ ብዙ ጊዜ እጩ አድርጎ አቀርቧል። በነገራችን ላይ ሮይ ኪን በማንቸስተር ዩናይትድም ስኬታማ ከሚባሉ ተጫዋቾች ውስጥ ይጠቀሳል። እኔ ስለምን ይቅርብኝ ያለው የዩናይትድ መንበረ ስልጣን ከሱ በኋላ ለመጡት እየተከፋፈለ እንደሆነ ይታወቃል። ከማይክል ካሪክ ጋር አያይዘን በዛው ሰፊ ጥንቅር እናነሳለን። ሶስቱ አዲሱ ፈራሚዎች በፊት መስመር ዩናይትድ ቤት እንዴት ያለ ጊዜን እያሳለፉ ነው። ማቲያስ ዴላይትን የበላ ጅብ አልጮህ ብሏል። በዩናይትድ የዝውውር ጉዳይ ሰፊ መረጃዎችን እናነሳለን። ከዛ ውጪ ስለ ማንቸስተር ዩናይትድ አመራሮች፣ ባለቤቶች እየወጡ ያሉ መረጃዎች አሁንም እንደቀጠሉ ናቸው። በማንቸስተር ዩናይትድ በኩል ለዩናይትድ ደጋፊዎች እነኚህን ብቻ አይደለም ሌሎች ተጨማሪ በርከት ያሉ መረጃዎችን ይዘናል። ዩናይትዳውያን አብራችሁን ቆዩ። አርሰናል ከወደ ፈረንሳይ ተጫዋች ለማምጣት የሚደረገውን ጥረት አሁንም አጠናክረው ቀጥለዋል። የቡድኑን የአማካኝ ስፍራ ተጫዋችና የቡድኑን መንፈስ ለመጠበቅ የሚደረገውን ጥረት እናነሳለን። አርሰናል ቤት ከአንድ ሰው ውጭ ሁሉም በዝርዝር ውስጥ የተካተቱበትን አንድ እውነት ካነሳን በኋላ የቅዳሜው ፈተና እንዴት ያለ ነገር አርሰናል ሊጠብቀው ይችላል የሚለው እናነሳለን። ምክንያቱም ሲቲዎች እንደርሳለን እያሉ ነው። ይሄው አርሰናል ላይ ለአርሰናል ደጋፊዎች በዛሬ ላይደር ይቆይልን ያልነውንም መረጃዎች ይዘንላችሁ መተናል። በተለይም በቃል ስፖርት ዩቲዩብ ቻናል ጃንዋሪ 15 ሐሙስ ምሽት ነበረ በይደር ይቆየልን ያልናቸው እነኚህን መረጃዎች ለአርሰናል ደጋፊዎች ዛሬ ጥንቅቅ አደርገን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ስለምታጋሩንና ቤተሰብ ስለሆናችሁ ሁሌም አመስጋኞች ነን። በቃል ስፖርት ዩቲዩብ ቻናላችን ላይ የምትከታተሏቸው መረጃዎችን በተመለከተ ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል
እኔ ቃል ነኝ። እናንተን እያጋራችሁን አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብሮች ዛሬም በአራት ጨዋታዎች ይቀጥላሉ። አራቱ ጨዋታዎች ሁለቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚደረጉት ነገሌ አርሲ ከወላይታ ዲቻ፣ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ሲሆን በአዲስ አበባ ስቴዲየም ዛሬ ቀጥለው የሚካሄደው ሁለቱ መርሃ ግብሮች ሸገር ከተማ ከፋሲል ከነማ፣ ሀዲያ ሆሳህና ከምድረ ገነት ሽረ የሚደረጉ ናቸው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት የመርሃ ግብሮች ጅማሮ ግን ትላንትና ነበረ ሐሙስ ዕለት መካሄድ የጀመሩት 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባህር ዳር ከተማ ከመቀለ ሰባ እንደርታ 0-0 እንደዚሁም አዲስ አበባ ስቴዲየም ላይ ቀደም ብሎ 9 ሰዓት ላይ የነበረው ጨዋታ ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ 0-0 ተጠናቆ ድልም ግብም ያልነበረው ነው። አንድ አድማጫችን ግን ትልቅ ጥያቄ አንስቷል። በአንድ ጨዋታ ላይ ግብ የማይቆጠረው ወይ በተቃራኒ ቡድን የተከላካይ ጥራት ወይ በአጥቂዎች ድክመትና ሌሎችም ያነሳቸው ነጥቦች ነበሩ። ግን እናንተ ምን ይመስላችኋል? በኢትዮጵያ ፕሪሚየር ሊግ ላይ ግብ ያልተቆጠረ ያልሆነው ምክንያት ምንድን ነው? በሀሳብ መስጫ ሳጥናችን ላይ ገለ መልካታችሁን ግን ብታጋሩ ለአድማጫችን ምላሽ ይሆን ዘንድ እንሻለን። በአውሮፓም ዙሪያ ዛሬ የሊግ ጨዋታዎች ይጀመራሉ። ያው የመጨረሻው ቀን ላይ እንገኛለን። በሳምንቱ የመጨረሻ ቀናቶች ላይ የሊግ ጨዋታዎች ይመለሳሉ። ዛሬ በላሊጋ ኤስፓኞል ከዤሮና ምሽት 5 ሰዓት ጀምሮ የሚደረግ መርሃ ግብር ነው። በሴሪኤ ፔዥያ ከአታላንታ ምሽት 4:45፣ በጀርመን ቡንደስሊጋ ወርደር ብሬመን ከአይንትራክ ፍራንክፈርት ምሽት 4:30፣ እንደዚሁም በፍራንስ ሊጋ ሁለት መርሃ ግብሮች እናያለን። ሞናኮ ከሎሪየንት ምሽት 3 ሰዓትና እንደዚሁም ፓሪሰን ጀርሜን በፓርክ ደ ፕሪንስ ሊልን ምሽት 5 ሰዓት የሚያስተናግድ ይሆናል። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ነገ ከምሳ ሰዓት የማንቹሪያን ደርቢ ጨዋታ ጀምሮ ነው ጅማሯቸውን የሚያደርጉት። በአፍሪካ ዋንጫም የደረጃ ጨዋታና እንደዚሁም ደግሞ የፍጻሜ ጨዋታ ብቻ ቀርተዋል። ሳላህ በዚህኛው የውድድር ዓመት የደረጃ ተፋላሚ ናት ብሔራዊ ቡድኑ። ሳላህ 2012 ላይ በአፍሪካ ዋንጫ አልተሳተፉም። 13 ላይ የሉም፣ 15 ላይ የሉም ነበረ። 2017 ላይ ግን ነበሩ የፍጻሜ ተፋላሚ። 2019 ላይ ከ16 ጥሎ ማለፍ ተሰናበቱ። 2021 ለፍጻሜ ደረሱ፣ አልተሳካም። 2023 ላይ በጥሎ ማለፍ 16 ውስጥ ተሰናበቱ። 2025 ላይ ሴሚፋይናል ወይም ግማሽ ፍጻሜ ላይ ተሰናበቱ። ሳላህ የአፍሪካ ዋንጫ ህይወቱ በእንደዚህ አይነት መልኩ ነው ወደ ፍጻሜው የደረሰ የሚገኘው። ያሲን ቦኖ ደግሞ ለሁለተኛ ጊዜ ሀገሩን ባለ ክብር ሊያደርግ ለሱ ደግሞ ለመጀመሪያ ጊዜ ለፍጻሜ የደረሰበት ውድድር እንደሆነ ይታወቃል። ሀገሩ ያዘጋጀችው በ6 ጨዋታ በ5ቱ መረቡ ያልተደፈረ በአንዱ የጨዋታ ኮከብ ተብሎ ለፍጻሜ የደረሰው። በነገራችን ላይ ግብ የተቆጠረበትም በማሊ ብሔራዊ ቡድን ብቻ ነው። ከዛ ውጪ መረቡን የደፈረ አንድም የኮሞሮስ፣ አንድም የዛምቢያ፣ አንድም የታንዛኒያ፣ አንድም የካሜሮን፣ አንድም የናይጄሪያ አጥቂና ተጫዋች የለም። ለፍጻሜ ሀገሩ ስትደርስ ግን አሁን ሳዲዮ ማኔ የሚባል በጣም አደገኛና ልምድ ያለው የፊት መስመር አጥቂ ካላት ሴኔጋል ጋር ይፋጠጣል። ይሆንለታል የሚለውን ደግሞ እሑድ ምሽት እናያለን። የቀድሞ የጋና ብሔራዊ ቡድን ተጫዋች አሳሞአ ጂያን የአፍሪካ ዋንጫ ለእኔ ልክ እንደ ዓለም ዋንጫ ነው፣ ሁሉም አፍሪካዊ ተጫዋችም ልክ እንደዛ ነው የሚያስበው፣ በጉጉት ጠብቀዋለሁ ብሏል። የፍጻሜውንም መርሃ ግብር አውሮፓ ደረስን። የካታላኑ ክለብ ባርሴሎና ለሩብ ፍጻሜ ማለፉን አረጋግጧል። በስፔን የኮፓ ዴላሬ ጥሎ ማለፍ ባርሴሎና ከሬሲንግ ሳንታንዴር ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ድል አድርገዋል። በጨዋታው ረፍቱ 0-0 ተጠናቆ ከረፍት በኋላ ቶረስ 66ኛው ደቂቃ ላይ ላሚን ያማል 95ኛው ደቂቃ ላይ ሁለት ያስቆጠሯቸው ግቦች ነው ባርሴሎናን በጨዋታው 2-0 በሆነ ውጤት ድል እንዲያደርግ እየረዳው። ባርሴሎና ማሸነፉን ተከትሎ ለኮፓ ዴላሬ ሩብ ፍጻሜ ማለፋቸውን ሲያረጋግጡ ላሚን ያማል በውድድር ዘመኑ በሁሉም ውድድሮች 10 ጎሎችን አስቆጥሮ 13 ለግብ የሚሆኑ ኳሶችን እንደዚሁ ያቀበለበት ሲዝኑ ነው። በጣም ድንቅ የሚባል ምሽት በግሉ አሳልፏል። 90 ደቂቃውንም ከተጫወቱ የባርሴሎና ተጫዋቾች ውስጥም እንደዚሁ ላሚን ያማል ይጠቀሳል።
ሃንሲ ፍሊክ በጨዋታው ላይ ቋሚ ያደርገው ያሰለፏቸው ውስጥ ላሚን ያማል፣ ማርከስ ራሽፈርድ፣ ፌራን ቶሬስ፣ ዳኒ ኦሎሞ፣ ፓው ኮባርሴ፣ ዩሌስ ኮንዴ፣ አሌሃንድሮ ባልዴ እና እንደዚሁም ጆዋን ጋርሻ ሲሆኑ በተጠባባቂ ወንበር ላይ የነበሩና ቀይረው ካስገቧቸው ውስጥ ራፊኒያ፣ ፔድሪ፣ ሌዋንዶስኪ፣ ካንሴሎ፣ ፌርሚን ሎፔዝ፣ አራሆ፣ ኤሪክ ጋርሻ፣ ቴረስቴገን፣ ሼዝኒ፣ ሩኒ፣ ታሚ ማሪዩክ የተባሉ ተጫዎችን ደግሞ በተጠባባቂ ወንበር ላይ አድርገው ነበረ ያስጀመሯቸው እሳቸው። ከዛ ቡድን ውስጥ ታዲያ ላሚን ያማል የጨዋታው ኮከብ ተብሎ ተመርጧል። የጨዋታው ኮከብ እሱ ነበር። 1 ጎል አስቆጠረም። በጨዋታው ላይ 6 ትልልቅ የግብ ዕድሎችን ፈጠረ። 4 ስኬታማ ድሪብል፣ 13 ኳስ ተቃራኒ ሳጥን ውስጥ ነካ፣ 3 ኳስ ሶስተኛ የሜዳ ክፍል ላይ ያቀበለ፣ 43 ስኬታማ ኳሶችን ያቀበለ ተጫዋች ነበረ ላሚን ያማል። እንደ አጠቃላይ ላሚን ያማል ወደ ቤተሰቦቻችን በኮፓ ዴላሬው ጨዋታ ላይም በጣም ድንቅ ጊዜን እያሳለፈ ይገኛል። ይህ ተጫዋች ከአምና ጀምሮ በኮፓ ዴላሬ የነበረውን እንቅስቃሴ እንኳን ብናይ ውድ ቤተሰቦቻችን ከ7 በታች ሬቲንግ አላገኘበትም። ላሚን ያማል በኮፓ ዴላሬ በጣም ምቾት ሰጥቶት የሚጫወተውን ውድድር ሆኖለታል። ፌርሚን ሎፔዝ ሌላ ልናነሳው የወደድነው ተጫዋች ነው። በዚህ ውድድር ዓመት አጠቃላይ ወደ 22 ጨዋታን አድርጎ 8 ግብ፣ 10 አሲስት፣ በ22 ጨዋታ 18 የግብ አስተዋጽኦ አለው። ፌርሚን ሎፔዝ 2026 ከገባ በኋላ ደግሞ ብንመለከተው ኤስፓኞል ላይ 2 አሲስት፣ አትሌቲኮ ቢልባኦ ላይ 1 ጎልና 2 አሲስት፣ ሪያል ማድሪድ፣ ሬሲንግ ሳንታንዴር አሲስቶችም ነበሩትና እጅግ በጣም የተለየ የውድድር ዓመትን እያሳለፈ ይገኛል። 2026ም ከገባ በኋላ ባርሴሎና በብዙ ከዋክብቶች የተሞላ ነው ካለን አንደኛው ልናነሳው የምንወደውም ፌርሚን ሎፔዝን ነው። ሌላኛው ሁዋን ጋርሻ ነው። 7 ጨዋታ ያለፉት ውስጥ 6ቱ መረቡ አልተደፈረም። በጣም አስደናቂ ነው። ትላንትና ያዳናቸው ኳሶች በራሱ ግብ ጠባቂው ምን ያህል አነጋጋሪ እንደሆነ ማሳያ ነው። ሃንሲ ፍሊክ ጆዋን ጋርሻ አሁንም መጫወቱን ይቀጥላል። ለምን ቁጥር 1 እንደሆነ የትላንትናውን ጨዋታ ተመልሳችሁ ተመልከቱት ብለዋል ሃንሲ ፍሊክ። በበረኛቸውም ወይም በግብ ጠባቂያቸው በጣም ደስተኛ መሆናቸውን ተናግረዋል። ባርሴሎና በነገራችን ላይ 11ኛ ተከታታይ ድል ነው፣ ያለ ሽንፈት ጉዞ ሳይሆን እንደ አጠቃላይ ድል ናቸው 11ዱም። ይሄ በባርሴሎና የእግር ኳስ ታሪክ ውስጥም ረጅሙ ተከታታይ ድል በመሆን ሁለተኛው ነው። ይሄም በሳቸው በሃንስ ፍሊክ ቡድን ነው። የሃንስ ፍሊክ ቡድን ዘንድሮ ለየት የሚያደርገው ነገር በርካታ ግብ አስቆጣሪ ነው። እሳቸው በባየር ሙኒክ ሳሉ በ86 ጨዋታ 260 ግብ ነበራቸው። ክለብም ሲቀይሩ ያው ግብ የሚያስቆጥር ቡድን የመገንባት ሂደታቸው ቀጥሎ በ89 ጨዋታ 253 ግብ ላይ ደርሷል። አሁንም ተመሳሳዩን እየደገሙት ይመስላሉና ሃንስ ፍሊክ ክለብም ቀይረው ግብ የሚያስቆጠር ቡድን መስራታቸውን ግን አሁንም ቀጥለዋል። ይህ ቡድን በወጣት የተሞላ ነው። ውድ ቤተሰቦቻችን አሁን እንኳን ለአብነት ያክል የአካዳሚ ተጫዋቾችን በብዛት በመጠቀም ባርሴሎናን በአውሮፓ 5 ታላላቅ ሊጎች የሚስተካከለው የለም። ባርሴሎና ቡድን ውስጥ 40 የሚጠጉ የአካዳሚ ተጫዋቾች አሉ፣ አሁንም እየተጫወቱ ያሉ። ይሄ ባርሴሎናን ቀዳሚ ያደርገዋል። የላማሲ አካዳሚ ምን ያህል አስደናቂ እንደሆነ እናም በርካቶችን አስመርቆም አሁንም በማጫወት ላይ ይገኛል። በአውሮፓ 5 ታላላቅ ሊጎች 40 አለው ባርሴሎና። ሪያል ማድሪድ 35 አለው፣ ፓሪስ ሰን ዠርሜን 31፣ ስታድ ሬኒስ 29፣ አያክስ 27፣ ቼልሲ 25፣ ሪያል ሶሴዳድ 24 ከአካዳሚ ያወጧቸው ተጫዋቾች በአውሮፓ 5 ታላላቅ ሊጎች ውስጥ እየተጫወቱላቸው ይገኛሉ። የባርሴሎናን ግን የሚያክል የለም። 40 ተጫዋቾቻቸው አሁን በአውሮፓ 5 ታላላቅ ሊጎች ነጥረው ወጥተው እየተጫወቱላቸው ይገኛሉ። ቶኒ ክሩስ ግን ባርሴሎና ዘንድሮ ሻምፒዮንስ ሊግ አያሸንፍም ብሏቸዋል። ጀርመናዊው የቀድሞ ተጫዋች ቶኒ ክሩስ ባርሴሎና በዚህ ዓመት ሻምፒዮንስ ሊግ ማሸነፍ እንደማይችል ተናግሯል። ባርሴሎና በአውሮፓ ማራኪ እግር ኳስ የሚጫወተው ቡድን ነው ያለው ቶኒ ክሩስ፣ ነገር ግን በዚህ ልክ በርካታ አደጋዎችም ይጋፈጣሉ ሲል ተደምጧል። አክሎም ላሚን ያማል፣ ፔድሪና ራፊኒያ ጥሩ ጨዋታ ያላሳለፉ ቀን ትንሽ ቡድን አሸንፎ ከሻምፒዮንስ ሊግ ሊያሰናብታቸው ይችላል ብለዋል። ባለፈው ዓመት በሰጠውት አስተያየት እጽናናለሁ የሚለው ክሩስ ባርሴሎና በዚህ ዓመት ሻምፒዮንስ ሊግ አያሸንፍም ሲል አስተያየቱን በድጋሚ ሰጥቷል። ባለፈውም ዓመት ይህን ሀሳብ
ተናግሮት ያው ተሳክቶለታል። አያነሱትም ብሎ ዋንጫውን አሁንም እጸናለሁ ብሏል። በዚሁ ሐሳቡ ላይ ምናልባት የሱ ክለብ ሪያል ማድሪድ ያለበት የውጤት ቀውስ ግን እንዴት አልታየውም እያሉ ነው በርካቶች ይሄን ሐሳብ ካጋራበት ጽሑፍ በኋላ። አልባሴቴ ሪያል ማድሪድን ከውድድሩ እስኪያሰናብቱ ድረስ ከዲሴምበር አጋማሽ በኋላ ድል ምን እንደሆነ አያውቁም ነበረ። በዛው በሚገኙበት ውድድር ሁለተኛ ዲቪዥን ላይ በማላጋ 3-1 ተሸንፈው ከግራናዳ ጋር አቻ ወጥተው በሌጋኘሽ ተሸንፈው በሪያል ሶሴዳድ ቢ ቡድን ነጥብ ጥለው እስከ ሪያል ማድሪድ ድረስ ከዲሴምበር አጋማሽ ጀምሮ በጣም የሚቸገር ቡድን ነበር። ልክ የአዲሱ አሰልጣኝ አርቤላ ሪያል ማድሪድ ጋር ሲደርሱ ግን ያውም በርከት ያለ ግብ ያውም 3 ግብ አስቆጥረው ሪያል ማድሪድን 3-2 አሸንፈው እንዳሰናበቱት ይታወቃል። ኬሊያን ምባፔ በፕሮፌሽናል እግር ኳስ ተጫዋችነቱ በ10 የውድድር ዘመን በ10 የተለያየ አሰልጣኝ የሰለጠነ ነው። 2 ጊዜ ብቻ ክለብ ስለቀየረ ነው ይህ የተፈጠረው። የተቀሩትን አጋጣሚዎች ግን ውድ ቤተሰቦቻችን እነኛም ከሞናኮ ወደ ፓሪስ ሰን ዠርሜን እና ከፓሪስ ሰን ዠርሜን ወደ ሪያል ማድሪድ የተቀሩትን 8ቱ ግን በነበረበት ቡድን አሰልጣኝ እየተሰናበተ ነው፣ አይበረክትለትም። እንዲህ አይነት ታሪክን ካነሳን ዩናይትድ የሚገኘው ማቲያስ ዴሌይትም ባለበት ሁሉ አዲስ ዓመት ሲመጣ አዲስ አሰልጣኝ በየክለቡ አለ። ዩናይትድም ያንን ግብር እንደፈጸመ ይታወቃል። ኤሪክ ቴን ሃግንም አሰናብቶ ሩበን አሞሪንም አሰናብቶ አሁን ማይከል ካሪክ ላይ ደርሷል። እሱ ግን የለም። የት እንዳለ እንነግራችኋለን በዩናይትድ የመረጃ ሰዓት። ጉዳያችን አሁን ኬሊያን ምባፔ ነው። በ10 ፕሮፌሽናል እግር ኳስ ተጫዋችነት ህይወቱ በ10 ዓመት ማለት ነው 10ኛ አሰልጣኝ ላይ ደርሷል። እዚህ ቡድን ውስጥ ክለቡን ሊረከቡ ይችላሉ በተባሉት የርገን ክሎፕ ጉዳይ ላይ እሳቸው ወጥተው በሚዲያ ተቃውመዋል። ፋብሪዚዮ ሮማኖ ስለሳቸው ጉዳይ በተመለከተ ቀጣይ ከክለብ ይልቅ እሳቸው ሞር የጀርመን ብሔራዊ ቡድንን ሊረከቡ ይችላሉ። ዚነዲን ዚዳን ደግሞ ልክ የፈረንሳይ ብሔራዊ ቡድንን ይረከባሉ ተብሎ እንደሚጠበቀው። ስለዚህ የማድሪድ ነገር እሳቸው ሚዲያ ላይ እንዳስተባበሉትን ብቻ ሳይሆን ይላል ፋብሪዚዮ ሮማኖ የጀርመን ብሔራዊ ቡድን አሰልጣኝ የመሆን ዕድላቸው ነው ከፍ ያለ ብሏል። ሪያል ማድሪድ በአሰልጣኝነት መንበረ ስልጣን ላይ ለመቆየት ዋንጫ ግዴታ ነው ተብሏል። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ያለ ዋንጫ የሚዘልቅ አሰልጣኝ በሪያል ማድሪድ አይፈጠርም ብሏል። ከዛ በዘለለ ደግሞ በኤል ክላሲኮ ለሚመዘገቡ ውጤቶች በራሳቸው በአሰልጣኝነት መንበር ላይ ለመጽናት በጣም ወሳኝ ናቸው ብሏል። ከዚህ ጋር በተያያዘ ግን የቀድሞ የባርሴሎና ተጫዋች ሳሙኤል ኡምቲቲ ሪያል ማድሪድ አሰልጣኝ በያዘበት መንገድ ደስተኛ እንዳልሆነ ተናግሯል። አሁን ላይ በተጫዋቾች በኩል እየተሰጣቸው ያለ ስልጣን ተገቢ አይደለም ብሏል። አንድ አሰልጣኝ ወደ ክለቡ ሲመጣ የመጨረሻ ውሳኔ የመወሰን መብትና ተጫዋቾችም ለሱ የመገዛት ግዴታ አለባቸው። አሁን ላይ ግን ለተጫዋቾች እየተሰጠ ያለው አላግባብ ስልጣንና መልበሻ ክፍሉን አሰልጣኞች እንዳይቆጣጠሩ ማድረግ ተገቢ አይደለም። ያም አሰልጣኞች ስራቸውን በትክክል እንዲሰሩ እያደረገ አይደለም ብሎ ከዣቪ አሎንሶ ጎን መቆሙን አስረድቷል። አልባሴቴዎች ሪያል ማድሪድን ድል አድርገው ከኮፓ ዴላሬ ባሰናበቱበት ጨዋታ ለተፈጸመው ነገር ይቅርታ ጠይቀዋል። አልባሴቴዎች ይቅርታቸውንም በይፋ ለቪኒሺየስ ጁኒየር፣ ለሪያል ማድሪድ እና ለማድሪድ ደጋፊዎች አቀርበዋል። በተለይም በቪኒሺየስ ጁኒየር ላይ በደረሰው የዘረኝነት ጥቃት ምክንያት ነው አልባሴቴዎች ይህን ይቅርታ የጠየቁት። ትላንትና ሙዝ ተወርውሮበታል ብያችሁ ነበር በቃል ስፖርት ዩቲዩብ ቻናል። ጉዳዩንም በተመለከተ አልባሴቴዎች ምላሽ ሰጥተዋል። ሙዝ የወረወረውን ደጋፊም እያፈላለግን እንገኛለን፣ ተገቢ የተባለውን ቅጣት እንቀጣለን፣ ይሄ ተቀባይነት የለውም ብሏል። በሜዳችን ካርሎስ ቤልሞንቴ የተደረገውም ነገር በሌሎች ጨዋታና በሌሎች ተጫዋች ላይ ፈጽሞ አይደገምም። ለተደረገው ነገር ይቅርታ ጠይቀናል፣ እርምጃ ወስደን ይህንን ነገርም እናስተካክላለን ብለዋል። ሳን ማሪኖ የምትባል አንዲት ሀገር አለች። በፊፋ በወቅታዊ ደረጃ ሰንጠረዥ 210ኛ ደረጃ ላይ ትገኛለች። ሳን ማሪኖ የሆነ ትልቅ የአውሮፓ ክለብ ባልተጠበቀ ቡድን ሲሸነፍ ማህበራዊ ትስስር ገጽ የዚች ሀገር በአንድ ነገር ይሞላል፣ ግጠሙን የሚል ነው። አሁን ተረኛው ሪያል ማድሪድ ሆኗል። ሰላም ሪያል ማድሪድ ከስፔን የመጣ ሁለተኛ ዲቪዚዮን ቡድን እንዳሸነፈና እንደገና ኮፓ ዴል ሬይ ውጭ መሆናችሁን አስተውለናል ይላል ዘገባው። እናም አሁን ላይ ታዲያ እኛ 100% ዝግጁ ሆነን ከእናንተ ጋር ለመፋለም ዝግጁ ነን፣ ስለዚህ ሲመቻችሁ እንገናኝ እያሉ ነው በማህበራዊ ትስስር ገጻቸውና
እኛም ወድቀናል ብለው እንደውም ወድቀናል፣ ምክንያቱም ተመሳሳይ ደረጃ ያለን ብዬ አስባለሁ። አሁን ብንጫወት ከእናንተ ጋር ዝግጁ ነው ብለው ሪያል ማድሪድ ላይ ተረኛ የቀለዱበት ክለብ ሆኗል። ያው ይቺ ሀገር ብዙ ድል የላትም። አቻ ስትወጣ እንኳን እንደ ድል የሚከበርባት ሀገር እንደሆነች ይታወቃል። ከስፔን አልወጣንም። ውድ ቤተሰቦቻችን አትሌቲኮ ማድሪድ የክለቡን ድንቅ ተሰጥኦ ባለቤት የሆነውን ዩሊያን ሲሞኔን ውል እስከ ሰኔ 2030 በይፋ አራዝመዋል። ብዙም ይከብዳቸዋል አይባልም ይህን ዝውውር ለማራዘም፣ ምክንያቱም አባት አሰልጣኝ ነው ዲያጎ ሲሞኔ፣ ልጅ ተጫዋች ነው ዩሊያን ሲሞኔ። ተቀይሮም እየገባ በቋሚነትም ለቡድኑ ድንቅ ጊዜን እያሳለፈ ይገኛልና አትሌቲኮ ማድሪዶች አባት አሰልጣኝ የሆነውን ልጅ ዩሊያን ሲሞኔን ኮንትራት እስከ 2030 ትላንትና በይፋ አራዝመናል ለወቁልን ብለዋል። ጣሊያን ደረሰን። ወደ ቤተሰቦቻችን በጣሊያን ሴሬ ኤስ ሚላን ከኮሙ ጋር በጣም ተጠባቂ መርሃ ግብር ነበር። መምህሩ ከደቀ መዝሙሩ የተገናኙበት ጨዋታ ነበረ። አሌግሪ የዛሬ ዓመት ያስተማሩትን ሴስክ ፋብሬጋስን ነው ትላንትና የገጠሙት፣ ግን 3-1 በሆነ ውጤት ድል አድርገዋል። የኤስ ሚላንና የኮሞ ጨዋታ ላይ ገብ የተቆጠረው ገና በ10ኛው ደቂቃ ነበረ። ኪምፋት 10ኛው ደቂቃ ላይ ኮሞን መሪ ያደረገ። በኋላም ላይ ክሪስቶፈር ንኩንኩ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ ከረፍት በኋላ አድሪያን ራቢዮት 55ኛውና 88ኛው ደቂቃ ላይ ቀሪ ገቦቹን አክሎ ኤስ ሚላን ጨዋታውን 3-1 በሆነ ውጤት ድል አደረገ። ኤስ ሚላን ያለፉትን 19 የጣሊያን ሴሬ ጨዋታ ሽንፈት የሚባል ነገር አያውቅበትም። ትላንትና ድል አድርገዋል። በእርግጣቸውቹ አሉ። በአሰልጣኝ ሴስክ ፋብሬጋስ የሚመራው ኮሞ ከ4 ጨዋታ በኋላ ትላንትና ሽንፈት አጋጥሞታል። ኤስ ሚላን ነጥቡን 43 አድርሶ ከመሪው ሚላን ጋር የነበረውን ነጥብ ልዩነት አጥብቧል። ኮሞ እዛው 34 ነጥብና እዛው 6ኛ ላይ ተገኝቷል። ጨዋታው ላይ ምናልባት ልናነሳው የምንችለው ክሪስቶፈር ንኩንኩን ነው። ክሪስቶፈር ንኩንኩ ባለፉት 4 ጨዋታ 5ኛ የግብ አስተዋጽኦ፣ ኮሞ ላይ ግብ፣ ፊዮረንቲና ላይ ግብ፣ ሄላስ ቬሮና ላይ 2 ግብ፣ ሳሱሎ ላይ 1 አሲስት፣ ባለፉት 4 ጨዋታ 5ኛ የግብ አስተዋጽኦ ነው። የጣሊያን ሴሪኤ ውድ ቤተሰቦቻችን ኢንተር ሚላን በ46 ነጥቦች ይመረዋል። ኤስ ሚላን በ3 ነጥብ ዝቅ ብሎ 43 አለው። በእርግጥ የግብ ክፍያውም ፍጹም ልዩነት አለ። ኢንተር 26 ኤስ ሚላን 17 ነው። በነጥብ ግን 3 ብቻ ነው። ናፖሊ በ40 ነጥብ 3ኛ፣ ዩቬንቱስ በ39 ነጥብ 4ኛ፣ ሮማን በግብ ክፍያ ተበልጦ በ39 ነጥብ 5ኛ፣ ኮሞ በ34 ነጥብ 6ኛ፣ አታላንታ በ31 ነጥብ 7ኛ ናቸው። ቦሎኛ፣ ላዚዮ፣ ዲኒዜ፣ ሳሱሎ፣ ቶሪኒዮ፣ ክሮሜንሴ፣ ፓርማ፣ ጄኖዋ፣ ካግላሪ፣ ሊሴ እያለ ይቀጥልና ወራጅ ቀጠና ውስጥ ፊዮረንቲና በ14 ነጥብ 18ኛ፣ ፔዣ በ13 ነጥብ 18ኛ፣ ሄላስ ቬሮና በ13 ነጥብ በተመሳይ በግብ ክፍያ 20ኛ ደረጃ ላይ ተገኝተው ዋንጫውንም ለመውሰድ ላለመውረድ የሚደረገው ትንቅንቅ በጣሊያን ቀጥሏል። በጀርመን ቡንደስሊጋ አንድ ቀሪ ጨዋታ ትላንትና ተካሂዷል። ኦግስቡርግን ከዩኒየን በርሊን ያገናኘ መርሃ ግብር ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለባለሜዳው ኦግስቡርግ 45ኛው ደቂቃ ተጠናቆ በጭማሪው 6ኛው ደቂቃ ላይ ካሉድ ሙርሲ ግብ አስቆጥሮ መሩ። ከረፍት በኋላ 92ኛው ደቂቃ ላይ ሉባሲስ ባስቆጠራት ግብ ዩኒየን በርሊናቸው ሆኖ ጨዋታው 1-1 ተጠናቀቀ። ከዚች የ92ኛ ደቂቃ ግብ ግን በፊት ዩኒየን በርሊኖች ኮሃንን በቀይ ካርድ አጥተው በጎዶሎ ተጫዋች ሆነው ነው ያቻነቷን ግብ በጨዋታው ላይ ማግኘት የቻሉት። ውጤቱን ተከትሎ ውድ ቤተሰቦቻችን በጀርመን ቡንደስሊጋ መሪው አሁንም ባየር ሙኒክ ነው፣ በ47 ይመራል። ዶርትመንድ በ36 ይከተላል። አርቢ ላይፕዚግ በ32 ሶስተኛ፣ ስቱትጋርት በ32 በግብ ክፍያ ተበልጦ አራተኛ፣ ሆፈንሄም በ30 ነጥብ አምስተኛ፣ ባየርን ሌቨርኩሰን በ29 ነጥብ ስድስተኛ ናቸው። ከዛ በኋላ አይንትራክ ፍራንክፈርት፣ ፍራይቡርግ፣ ዩኒየን በርሊን፣ ቦሩሲያ ሞንቹግላድባህ፣ ወልፍስበርግ፣ ኮሎኝ፣ ወርደር ብሬመን፣ ሃምቡርግ እና ኦግስቡርግ እያለ ይቀጥላል። በወራጅ ቀጠናው ሴንት ፓውሊን በ16 ነጥብ በ12 ነጥብ 17ኛ፣ እንደዚሁም ሄደኔ በ12 ነጥብ በተመሳይ 18ኛ ነው። ሜንዝ በጥሎ ማለፍ ወራጅ ቀጠና ደረጃ ውስጥ ይገኛል። ከጀርመን አልወጣንም። ዘንድሮ ሃሪኬን
20 ጎሎች አሉት፣ ግን በ1334 ደቂቃ የተገኙ ናቸው። እኩል የሊግ ግብ ካለው ከሃላንድ በደቂቃዎች ያንሳል። ኦልሞስት በ500 ደቂቃ ሃላንድም 20 ግብ አለው። ዘንድሮ የወርቅ ጫማውን ለመውሰድ ትንቅንቁ እንደቀጠለ ነው። በሊግ ደረጃ በትንሽ ጨዋታ በርካታ ግብ በማስቆጠር ግን ሃሪኬን ቀዳሚውን ስፍራ ወስዶ ይገኛል። ዘንድሮም ኮከብ ግብ አግቢነቱን ዘንድሮም የቡንደስሊጋ ዋንጫውን የሚነካበት ያለ ግን አይመስልም። በክረምት ከተደረጉ ዝውውሮች ውስጥ በአውሮፓ 5 ታላላቅ ሊጎች ውስጥ የሉዊስ ዲያዝን ያክል ግብ ያስቆጠረ የለም። 14 ግብ አለው። ሁጎ ኤኬቴኬ ሊቨርፑል 12፣ እንደዚሁም ፓንሼሌ በስትራስቡርግ ይገኛል 12፣ ፓቪል ሹል በኦሎምፒክ ሊዮን 11 አለው። ጆናታን ቡርካርት በአይንትራክ ፍራንክፈርት 11 አለው። በክለቦቻቸው በአዲስ የውድድር ዓመት ፊርማ ፈረመው ከተቀላቀሉ ተጫዋቾች ሁሉ የሉዊስ ዲያዝን ያክል ገና በአውሮፓ 5 ታላላቅ ሊጎች ግብ ያስቆጠረ የለም። ቀደም ብሎ ባየር ሙኒክን የተቀላቀለው ማይክል ኦሊሴ ደግሞ በቡንደስሊጋው ዘንድሮ በ17 ጨዋታ 19ኛ የግብ አስተዋጽኦ ላይ እንደዚህ ደረሰበት ነው። ባየር ሙኒክ እንዳልኳችሁ ነው፣ ከዋንጫ ዘንድሮ የሚያስቀረው የለም። ተጫዋቾቹ በጣም አስደናቂ ናቸው። ምናልባት ወደኋላ መለስ ብለን እነ ፍራንክ ሪቤሪን እነ አሪያን ሮበንን እነ ጎሜዝን የምናስታውስበት እነ ሚሮስላፍ ክሎዘን የሚመስል በጣም ጠንካራ የፊት መስመር አጥቂ ያለበትን ባየር ሙኒክ እያየን ይመስላል። በፖርቱጋል የጥሎ ማለፍ ጨዋታ ነበረ። በነገራችን ላይ ከትላንት በስተ የነበረ ጨዋታ ነው። በፖርቶና ቤኔፊካ መካከል የነበረ ጨዋታ ፖርቶ 1-0 ያሸነፈበት ጨዋታ ነበረ በጃን ቤድናርክ ግብ 15ኛ ደቂቃ ላይ በካርተር ፋይናል ነበረ ጨዋታው። እዛ ጨዋታ ላይ ግን የነበረን አንድ ሰው እናንሳ። ቲያጎ ሲልቫ ፖርቶን እንደተቀላቀለ ይታወቃል። 41ኛ ዓመቱ ነው። 90 ደቂቃ ሙሉ ተጫውቷል ለፖርቶ። በጣም አስደናቂ የሚባል ብቃት ነው። ክለቡ ባሸነፈበት ጨዋታ 90 ደቂቃ ሲጫወት አንድም ጊዜ የቤኔፊካ ተጫዋች ድሪብል አላደረጉትም። አንድም ጥፋት አልፈጸመም። 2 ኳስ መልሶ ነጥቋል። ከ3 ግንኙነት 3ቱንም ቀምቷል። 6 ኳስ ከግብ ክልሉ አካባቢ ያርቆታል። 43 ኳስ ለማቀበር ሞክሮ 40ው ተሳክቶለታል። 90ንም ደቂቃ ነው ያጫወቱት። ያውም በ41 ዓመቱ ነው። ውድ ቤተሰቦቻችን የጆዜ ሞሪኒዮን ቡድን እንግዲህ ገጥመው ሲፋለሙ ማለት ነው በኳርተር ፋይናል ላይ ይህ ብራዚል ተጫዋች ቼልሲን ይቀላቀላል ተብሎ በትልቁ ሲጠበቅ ነበረ። ፖርቶን የተቀላቀለው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩ ብለናል። በፕሪሚየር ሊግ የመረጃ ሰዓታችንም ሀሳብ አስተያየታችሁን ማጋራት እንዳይረሳም። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ ውድድር ዓመት ጅማሮን ካደረገበት ጊዜ ጀምሮ ከተመለከትን እስከዚህ ሰዓት ድረስ በርካታ የቆሙ ኳሶችን ግብ በመሆን 28.3% ደርሷል። ኦፕታ ዘንድሮ በፕሪሚየር ሊግ ከአምናው ሲዝን አንጻር ከተመለከትነው በጣም ጥቂት ኳሶች በፖሴሽን ደረጃ ወደ ሳጥን ውስጥ ይገባሉ። ከዛ ውጪ በርካታ ረጅም ኳሶች፣ በርካታ የረጅም ኳሶችና በርካታ የእጁር ወራ፣ በርካታ የቆመ ኳስ ነው ሳጥን ውስጥ እየደረሰ ያለው ይላል። ከዚህም አንጻር የተቆጠሩ ጎሎች ውስጥ 28.3% የዘንድሮ ከቆመ ኳስ ነው የተገኙት። አምና 20.6% ብቻ ነበር። ካቻምና 19.8% ነበረ። 2022/23 የውድድር ዓመት ከዛሬ 3 ዓመት በፊት በነበረው ውድድር ላይ 21.2% ነው። ለዘንድሮ በጣም የቀረበ ነው የተባለው የውድድር ዓመት በፈረንጆች አቆጣጠር 2016-17 23.9% የሚሆኑ ኳሶች ነበሩ ከቆመ ኳስ የተቆጠሩት። ዘንድሮ 28.3% ደርሷል። ገና ውድድር ዓመቱ ሳይጠናቀቅ። ሌላ እንንገራችሁ ውድ ቤተሰቦቻችን፣ ይሄ የእጁር ወራን ብቻ እንኳን ነጥለን ብናይ በዘንድሮ ውድድር ዓመት በጨዋታ 4 ኳስ በእጁር ወራ ሳጥን ውስጥ ይገባል። በአንድ ክለብ ነው። የውድ ቤተሰቦቻችን በ90 ደቂቃ በአንድ ጨዋታ ላይ 4 ኳስ ቢያንስ እየተወረወረ በእጁር ወራ ሳጥን ውስጥ ይጣላል። አምና በጨዋታ ቢያንስ 2 ኳስ ነው። ካቻምና 2 ኳስ በአማካይ የተጠጉ ነበሩ፣ ወይም ለአንድ ኳስ የቀረበ እንደማለት ነው። በጣም አስገራሚ ነው ግን ዘንድሮ እየሆነ ያለው ፕሪሚየር ሊጉ የእጁር ወራና የቆመ ኳስ ሆኗል እያለ ነው። ሙሉ መረጃውን ያገኘ ነው ከኦፕታ ላይ ነው። መረጃውን ለማረጋገጥ ከፈለጋችሁም በኦፕታ ኦፊሻል ገጽ ላይ ገብታችሁ መመልከት ትችላላችሁ።
ዩቬንቱስ የዣን ፌሊፔን ጉዳይ እየተከታተለ ነው ተብሏል። ተጫዋቹን ይፈልጉታል። በነገራችን ላይ ይህ ተጫዋችም በጣም አስደናቂ የሚባል ይሄ ኦልዲሽ ስታይል ከሚባሉ አይነት አጥቂዎች ውስጥ ነው። ተጫዋቹ በክሪስታል ፓላስ እና በኦሊቨር ግላስነር ስር ደምቋል። ፈረንሳዊ ተጫዋች ለፈረንሳይ ብሔራዊ ቡድንም የመጫወት እድል እንዳገኘ ይታወቃል። ተጫዋቹ አዲስ ህይወትን ይፈልጋል እየተባለ ነው። የጣሊያን መገናኛ ብዙሃንም ስሙን በስፋት ከዩቬንቱስ ጋር እያያያዙት ነው። የተደረገ ድርድር የለም። በፓላስ ግን ኮንትራቱን አላራዘምም ብሏል። በቀጣይ ክረምት አዲስ አጀንዳ ይሆናል። በጥር ግን ክለቡን ይለቃል ተብሎ አይጠበቅም። እንደ ስካይ ስፖርት ዘገባ በዌስትሃም ዩናይትድ ቤት የሚገኘው ካሎም ዊልሰንን በተመለከተ ይህን ተጫዋች ለማስፈረም ኤቨርተኖች ፍላጎት አላቸው ተብሏል። 33 ዓመቱ ነው ተጫዋቹ። እንግዲህ በኮንትራቱ መጨረሻ ላይ ይገኛል። ከዌስትሃም ዩናይትድም ጋር ኮንትራቱን ይቀዳል ተብሏል። ስምነትም ደረሰ እየተነገረ እንደነበረ ይታወቃል። እናም በቀጣይ ይህንን ተጫዋች በነፃ ኤቨርተኖች ለመውሰድ ጥረት እያደረጉ ነው ተብሏል። ያው ካሉም ዊልሰን እንደ አብዛኛው የመረጃ ምንጮችም በስምነት ነገሩ እንደተጠናቀቀ እየነገሩ ይገኛሉ። ከዚህ ጋር በተያያዘ ያው መዳረሻው ኤቨርተን የመሆን እድሉ በጣም ሰፊ ነው ተብሏል። ከዌስትሃም ዩናይትድ ጋር በተያያዘ እሱ ሲለቅ ማንን በቦታው ያመጣል ወይም የተረጋገጠ ማን ነው ቦታውን የሚተካ የሚለው ጉዳይን ተከታትለን እናደርሳችኋለን። ከዌስትሃም ጋር በተያያዘ ሉካስ ፓኬታ አሁንም ሀሳቡን አልቀየረም። የ4 ዓመት ኮንትራት ለመፈራረም በቃል ደረጃም ከስምነት ደርሷል ከብራዚሉ ክለብ ፍላሚንጎ ጋር። ነገር ግን የብራዚሉ ክለብ ፍላሚንጎም በፓኬታ ጉዳይ በቃል ደረጃ ከስምነት ቢደርስም በዌስትሃም ዩናይትድ በኩል ያቀረቡት 40 ሚሊዮን ፓውንድ አልተቀበለላቸውም እና ድርድሩ አሁንም ቀጥሏል። ምን ያህል አትራፊ እንደሆኑ ግን ተመልከቱ። ለላቲን ክለብ ያውም ለፍላሚንጎ ለመሸጥ 40 ሚሊዮን ፓውንድ አንሶናል እያለ ነው ዌስትሃም። ድርድሩ አሁንም ቀጥሏል። በኒካስል ዩናይትድ በኩል ተጫዋቾቻቸውን በጉዳት እያጡ ይገኛሉ። አሁን ደግሞ ተረኛው የኒካስል ዩናይትድ ተከላካይ ፋቢያን ሻር ነው። የቁርጭምጭሚት ጉዳት እንዳስተናገደና ቀዶ ጥገና እንደተደረገለት ተረጋግጧል። ምናልባት ይህ ተጫዋች መቼ ይመለሳል የሚለው ነገር በጣም ረጅም ጊዜ እየተባለ ነው። ለማጣራት ሙከራ እያደረገ እንገኛለን። መች ተመልሶ ለኒካስል ዩናይትድ ጨዋታ የሚያደርጋል የሚለውን ግን ኒካስል ውስጥ በጥቂት ሳምንት ውስጥ ተከታታይ ጉዳቶችን እየሰማ እንገኛለን። የሰሜን ለንደኑ ክለብ ቶትንሃም የፊት መስመር አጥቂ ሪቻርልሰን የሃምስትሪንግ ጉዳት እንዳጋጠመው ይፋ ተደርጓል። ይህንም ተከትሎ ሪቻርልሰን እስከ 7 ሳምንት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ አረጋግጠዋል። ተጫዋቹ ቶትንሃም ከአስቶን ቪላ በነበረው የኤፍኤ ካፕ ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ አይዘነጋም። ተጫዋቹ በዚህ ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ አሰልጣኝ ቶማስ ፍራንክ አረጋግጠዋል። የቶማስ ፍራንክ ቡድን ኮነር ጋላገርን ያመጣው እንደ ብሪያን ጆንሰንን ያለ ተጫዋች በጣም ተቻኩለው ለክሪስታል ፓላስ ሸጡ። በሳምንቱ ኩዱስን አጡት በጉዳት። አሁን ደግሞ ሪቻርልሰን አጡትና ማጥቃት ክፍሉ በጣም እየሳሳ ነው የቶማስ ፍራንክ ቡድን። ምናልባት ጥር ላይ በጣም ዘግይተው መሸጥ የነበረባቸውን ብሪያን ጆንሰንን ፈጥነው መሸጣቸው አሁን ላስገዳጅ ዝውውር ወደ ገበያ እንዲወጡ ማስገደዱ የሚቀር አይመስልም። ምክንያቱም እንዳልኳችሁ ኩዱስ የለም በጉዳት፣ አሁን ሪቻርልሰን የለም። የቶማስ ፍራንክ ቡድን እንዲሁም ነው። እንግዳ ሆኖ ይቅርና በገዛ ሜዳው በጣም የሚቸገረው ቡድን ሪቻርልሰን ለ7 ሳምንት ያጣዋል። የማንቸስተር ተጫዋች ፊል ፎደን የፕሪሚየር ሊግ ዋንጫ ፉክክር ወሳኝ ምዕራፍ ላይ ደርሷል ብሏል። ወሳኙ ምዕራፍ ላይ ገብተናል የሚለው ፊል ፎደን የበለጠ ትኩረት እያደረገን ያለነው አርሰናል ላይ ሳይሆን ራሳችን ላይ ነው ሲል ተደምጧል። አክሎም ያሉንን ሁሉንም ጨዋታዎች ማሸነፍ አለብን፣ ነጥቦች የምንጥልበት ጊዜ ላይ አይደለንም ብሏል። ይሄን ያለው ከወሳኙ የማንቹሪያን ደርቢ ጨዋታ በፊት ነው። ፊል ፎደን አሁን ራሳችን ላይ ማተኮር አለብንም ሲል እያንዳንዱን ጨዋታ ማሸነፍ አለብን ማለቱ እንደሆነ አስረድቷል። እኛ አርሰናል ትኩረታችን አይደለም ብሏል። ካናታቸው ያለው አርሰናል ነው፣ ምንም ጥያቄ የለውም። ከዚህ ጋር በተያያዘ ኒክ በትስ በዚህ ቅዳሜ በሚደረገው የማንቹሪያን ደርቢ ጨዋታ ላይ ሃላንድ ከዚህ በፊት እንደተወሰደበት ብልጫ በሌሳንድሮ ማርቲኔዝ አይበለጥም፣ ሃላንድ ማርቲኔዝን አሁን ላይ ይበልጠዋል እያለ ይገኛል። ጨዋታው ነገ ምሳ ሰዓት እንደሚደረግ ይታወቃል። ቼልሲዎች በዝውውር መስኮቱ ላይ እንቅስቃሴዎችን እያደረጉ ነው። ተጫዋቾችን በጥር አስፈርመው በክረምት አባል ያደርጓቸዋል። ይሄ የተለመደ አሰራር ነው።
ጆቫኒ ኳንዳን ያደረጉት እንደዛ እንደሆነ ይታወቃል። ቼልሲ አሁን በሬንስ ቤት የሚገኘውን የማል ተከላካይ ጄሬሚ ጃኩዌቴን እና በኮመ የሚገኘውን ጃኮብ ራሞንን ሁኔታ እየተከታተሉ ይገኛሉ። በተቻለ መጠን ከተሳካላቸው እነኚህን ሁለት ተጫዋቾች የማል ተከላካዮች በኮሞና በሬንስ የሚገኙትን ጄሬሚ ጃኩዌቴና እንደዚሁም ጃኮብ ራሞንን በጥር አስፈርመው በክረምት የቡድን አባል ማድረግ ይፈልጋሉ ተብሏል። በነገራችን ላይ ውድ ቤተሰቦቻችን አብዛኛው የቼልሲ ዝውውር የሚመራው በቦርዱ ነው። ከቦርዱ ጀልባ ደግሞ ባለቤቶቹ ፈላጭ ቆራጭ ናቸው። አሰልጣኞቹ የተሰጣቸውን ተጫዋቾችና የሕክምና ቡድን አባላት የፈቀዱላቸውን እያስገቡ ሜዳ ላይ ማጫወት ነው። ማሬስካን ስልችት ካረጋቸው ጉዳይ አንዱ ያ እንደነበር ይታወቃል። ሌላው በዝውውር መስኮቱ ላይም በቼልሲ በኩል የሚጠበቀው የነ ኤሊዮት አንደርሰን ዝውውር ነው። በዝርዝራቸው ውስጥ አሉ። የክረምት እቅድ ነው። በነገራችን ላይ ኤሊዮት አንደርሰን በዩናይትድ ይፈልጋል ተጫዋች። ያ ካልተሳካ ደግሞ እንደ ኮቢ ሜኑ ያለ በዩናይትድ የመጫወቻ ደቂቃን ያጣ በክሪስታል ፓላስ ያለው በጣም አስደናቂው አዳም ዋርተን፣ እነኚህ ሁሉ በዝርዝር ውስጥ የተያዙ ናቸው። በቀጣይ የውድድር ዓመትም የአማካኝ ክፍሉን ያጠናክራሉ። በሮሜዮ ላቪያ ቼልሲ ተስፋ ቆርጧል አሁን ላይ። በእርግጥ ሰሞኑን ከጉዳት ተመልሶ በግሉ ልምምድ እያደረገ ነው ቢባልም ግን ይሄ የሚተማመኑበት አይነት ተጫዋች አይደለም፣ ከጉዳት ተመልሶ ቡድን ያገለግላል በሚል። ስለዚህ በቀጣይ ውድድር ዓመት እንደ አዳም ዋርተን፣ ኤሊዮት አንደርሰን እና ኮቢ ሜኖን ማግኘት በሚቻልበት ጉዳይ ላይ ከአሁኑ እየሰሩ ነው ይላል ዘገባው። የቤን ጃኮብስ ነው። ሊያም ሮዥኒየር ኤስታቪዮ በርካታ ደቂቃ መጫወት የሚችል እና የሚገባው ምርጥ ተጫዋች ብለውታል። ይሄን ያሉት ከአርሰናል ጨዋታ በኋላ ባሳየው መድንቅ ብቃት ነው። በተለይም የተወሰኑ አጋጣሚዎች ላይ የቲምበርን ድሪብል ያደረገበት መንገድ ማህበራዊ ትስስር ገጽም ላይ መነጋገሪያ ነበረ። የኤስታቪዮ በጨዋታው ላይ በነገራችን ላይ በርካታ ድሪብል የፈጸመው እሱ ነው። 5 በርካታ የአንድ ለአንድ ግንኙነት ያሸነፈው እሱ ነው። በኳስ የማቀበል ሂደትም 81 በመቶ ኳስ የማቀበል ስኬት ነበረው። 6 ኳስ የአርሰናል ሳጥን ውስጥ ነክቷል። ከ6 ከጓደኞቹ ጋር 1-2 ተቀባብሎ ሳጥን ውስጥ ገብቷል። 5ቱ ስኬታማ ነበሩለት። 4 ኳሶችን መልሶ ነጥቋል። ከ14 የመሬት ላይ ግንኙነት 6 አሸንፏል። እሳቸውም ሊያም ሮዥኒየር በርካታ ደቂቃ መጫወት የሚገባው ድንቅ ተጫዋች ነው ብሏል። ስለዚህ በሳምንቱ መጨረሻ በሚደረግ የፕሪሚየር ሊግ ጨዋታ ላይ እድል እንደሚሰጡት ፍንጭ የሰጡበት ቀይሮ ያስገቡትም አሌሃንድሮ ጋርናቾ በተመሳይ የመጀመሪያ ተሰላፊ ሊሆን የሚችልበትን ብቃት አይቻለው ማለታቸው የሚዘነጋ አይደለም። እሳቸው ወደ ፕሪሚየር ሊጉ ከመጡ በኋላ ግን ዝነኛ ሆነዋል። ዝነኛ የሆኑት በጋዜጣዊ መግለጫ ላይ በሚሰጧቸው ሀሳቦች ናቸው። በነገራችን ላይ እንግሊዝ ውስጥ በየቀኑና በየሰዓቱ ከሚዲያ ጋር መገናኘት አለ። አንደኛው ፕሪሚየር ሊጉ ከሚያስገድደው ነገር ውስጥ ይሄ ነው። ጋዜጣዊ መግለጫዎችን መስጠት በጣም ይበዛል እንግሊዝ ውስጥና ካሜራ በስቶባቸዋል፣ ማይክም በስቶባቸዋል። እሳቸውም ይናገራሉ። እሳቸው ሲናገሩ ምንም ነገር ስሰራ ስኬታማ ነበርኩ ብሏል። እናም በምነግራችሁ ነገር ሁሉ ጥሩ ነገር ነው፣ እናም ጠብቁ ብሏል። አዲሱ የቼልሲ አሰልጣኝ ከቀናት በፊትም እኔ እብሪተኛ ሰው አይደለውም፣ ነገር ግን በምሰራቸው ነገሮች ሁሉ ጥሩ ነኝ፣ ምንም ነገር ስሰራ ስኬታማ ነበርኩኝ፣ ዘንድሮም ከቼልሲ ጋር ዋንጫ አነሳለሁ ብሏል። በነገራችን ላይ ሊያም ሮዥኒየር እችን በተናገሩ ሰዓታት ውስጥ በቼልሲ የመጀመሪያ ጨዋታቸውን በስታንፎርድ ብሪጅ ሽንፈት የቀመሱ 7ኛው የቼልሲ አሰልጣኝ በመሆን ሪካርድ ይዘዋል። እሳቸው እንደ ቱሄል፣ ፖተር፣ ላምፓርድ በሁለቱ ዙር ፖቼቲኖ፣ ማሬስካን የመሳሰሉ አሰልጣኞች በስታንፎርድ ብሪጅ እንዲሁ ነበር የገጠማቸው። እሳቸውን በስታንፎርድ ብሪጅ በአርሰናል ተሸንፈው እንደጀመሩ ይታወቃል። አሌሃንድሮ ጋርናቾ 6 ግብ አስቆጥሯል። ያው ከሳላ በልጧል የግብ ብዛቱ። ሳላ ዘንድሮ 5 ነው። አንድም ሊቨርፑል በጣም ደካማ በነበረበት ሰዓት ሳላ የቡድኑ አካል ነበረ። ሊቨርፑል በጣም በተሻሻለበት ሰዓት ሳላህ በአፍሪካ ዋንጫ ነው ኦልሞስት 1 ወር ወደሚጠጋ ጊዜ በአፍሪካ ዋንጫ ምክንያት ቡድን እንደማያገለግልና እያገለገለም እንዳልሆነ ይታወቃል። አሌሃንድሮ ጋርናቾ 6 ሳላ 5 ግብ አላቸው። በዚሁ የሊቨርፑልን መረጃ እንቀጥል ውድ ቤተሰቦቻችን። ሁጎ ኤኬቴኬ ሁለተኛው የሊቨርፑል ተጫዋች ሆኗል ከታሪካዊው ኬኒ ዳግሊሽ በመቀጠል በ5 የተለያዩ ውድድሮች በመጀመሪያ የውድድር ዓመቱ ግብ አስቆጥሯል። ይህንን ከሰሞኑን ነግሬያችሁ ነበረ። በፕሪሚየር ሊግ ባለው ኤፍኤ ካፕ፣ ካራባው ካፕ፣ ኮምፒቲሽን፣ የአውሮፓ ሻምፒዮንስ ሊግ 5ቱም ውድድር ላይ ግብ አስቆጥሯል ለሊቨርፑል። ለመጨረሻ ጊዜ ያደረጉት ኬኒ ዳግሊሽ ነበሩ በመጡበት ዓመት
አሁን ሁጎ ኤኪቲኬ ይህንን ያደረገ በአውሮፓ አዲስ ክለብ ከተቀላቀለ በኋላ በርካታ ገቢ ያለው ሁለተኛው ማጥቂ እንደሆነ ይታወቃል። በፕሪሚየር ሊግ ቀዳሚው ነው። ማርክ ጉዌን በተመለከተ ተጫዋቹ አሁንም በአቋም ደረጃ ጥር ላይ ክሪስታል ፓላስን መልቀቅ አይፈልግም። ይህ ለሊቨርፑል ትልቅ የሚባል ዜና ነው። ጸንቶም የቆየ ከሆነ ሲቲዎች የተቻላቸውን ሁሉ ያደርጋሉ ተብሏል። ተጫዋቹን ለማስኮብለል የሲቲ የማስኮብለል ሂደት ክሪስታል ፓላስን ጠቃሚ ነው፣ ቀጣይ ክረምት በነፃ ስለሚያጡት። ከዛ በዘለለ ማርክ ጉዌ ኮንትራቱን አያድስም፣ ቀጣይ ክረምት ላይ ይለቃል። ምናልባት ሊቨርፑልና አርሰናል ናቸው ቀጣይ ክረምት ላይ ለማሳመን ድርድር እያደረጉ የሚገኙት። ሊቨርፑል ደግሞ ሞር አምና ጉዳዩን ለመጨረስ ከጫፍ የደረሰ ክለብ እንደመሆኑ መጠን በርካቶች የሊቨርፑል ተጽዕኖም ከፍ ያለ ነው እያሉ ነው። ምናልባት ተጫዋቹ ማንን ይመርጣል የሚለው እንዳለ ሆኖ ግን ቀጣይ ክረምት ላይ መልቀቅ እድሉ ሰፊ ነው እየተባለ መሆኑን ተከትሎ ሊቨርፑል አሁን እድሉ ሰፍቷል። አንድ ሰው እናንሳ፣ ጄሚ ካራገር ልክ በዛሬዋ ቀን 28 ጄሚ ካራገር 500 የፕሪሚየር ሊግ እና አጠቃላይ የሊቨርፑል ጨዋታን ካደረገ በኋላ በቃኝ ያለበት ቀን ነበረ። ወደ ቤተሰቦቻችን ወደ 737 ጨዋታ ለሊቨርፑል ያደረገ 4 ግብ ያስቆጠረ 11 ትልልቅ ዋንጫዎችን ያሳካ ሰው ነው። ጄሚ ካራገር አሁን ተንታኝ ነው። ብዙዎችን ሲተች አንድ ነገር ይነሳበታል፣ ራሱ ላይ የሚያስቆጠራቸው ግቦች። በነገራችን ላይ ጄሚ ካራገር ካስቆጠረው 4 ግብ በላይ ራሱ ላይ 7 ግቦችን አስቆጥሯል። በሊቨርፑል ታሪካዊ ተጫዋች ከምንላቸው ውስጥ ይጠቀሳል። የፕሪሚየር ሊግ ዋንጫን አላነሳም ከሊቨርፑል ጋር፣ ግን ሌሎች እንደ አውሮፓ ሻምፒዮንስ ሊግ ያሉ መድረኮች ላይ ድልን ያመጣ ሰው ነው። ጄሚ ካራገር አሁን በሚሰጣቸው ሀሳቦች ከብዙዎች ተቃውሞ እንደሚገጥመው ይታወቃል። ለማንኛውም የጄሚ ካራገር የቀድሞ ቡድን አሁኑ የስሎቱ ሊቨርፑል በቅዳሜ የ12 ሰዓት ጨዋታ ከበርንሌ ጋር ጨዋታቸውን የሚያደርገው ይሆናል አንፊልድ ላይ። ካሪክ ከዚህ ቀደም በዩናይትድ ቤት ሰርቷል፣ እናም የተወሰኑ ጨዋታዎችን ያውቃቸዋል። ነገር ግን ይህ ልዩነት ይፈጠረ አይመስለኝም። አንዳንድ ጊዜ ወደ ክለቡ መጥቶ ሁሉንም ነገር መቀየር የሚችል ሰው ነው የሚያስፈልገው። ካሪክ ዩናይትድን ስለመቀየሩ የትኛው ታሪኩ ነው እያለ ነው ሮይኪን። በዚህ ብቻ ያበቃም። ጆን ኢቫንስ በማንቸስተር ዩናይትድ ዋና ቡድን ውስጥ አሰልጣኝ ለመሆን ምን ሰርቷል ብሎ እየጠየቀ ይገኛል። ሮይኪን ከቅርብ ጊዜ በተለይ ሜኖስ ከመጡ በኋላ በአሰልጣኝነት መንበረ ስልጣን ብቻ ሳይሆን አስቀድሞ ወደ ቡድኑ እንዲቀላቀልና ቡድኑ እንዲያግዝ ጥያቄ ጠይቆ ምላሽ እንዳልተመለሰለት በተደጋጋሚ ተናግሮ ነበረ። አሁን ደግሞ እነ ካሪክና እነ ጆን ኢቫንስ ሲሾሙ የትኛው ታሪካቸው ዩናይትድን ሊቀየር ነው የተሾሙት? ተገቢነቱ አይታየኝም ብሎ መከራከሪያ ይዞ መጥቷል። በዩናይትድ በኩል ምናልባት የካሪክ መምጣት በመልበሻ ክፍል ውስጥ የተወሰኑ መረጋጋቶችን ፈጥሯል። የሩበን አሞሪም ስንብት የፈጠረው መጥፎ ድባብ ነበረ። በቡድን ውስጥ የሩበን አሞሪም ደጋፊ ተጫዋቾች ስለነበሩ ከዚህ ጋር በተያዘ ግን የካሪክ ላይ የደረሰው ተቃውሞ በሮይኪን ብቻ አይደለም። ውድ ቤተሰቦቻችን በጋሪ ኔቭልም ጭምር ነው። ጋሪ ኔቭል ምናልባት አንዴ ሆኗል ያለ ይመስላል የሱ ሹመት የማይከል ካሪክ ግን በፍጹም ቋሚ እንዳታደርጉት ብሏል። አመቱን ሙሉ እንኳን በጥሩ ውጤት ቢያጠናቅቅ ዩናይትድን ወደ አውሮፓ መድረክ ቢመልስ መዘናጋት የለባቸውም ያለው ጋሪ ኔቭል በነገራችን ላይ ቀድሞ የቡድን አጋሩ ነው። ሮይኪንን ጋር እንኳን ብዙ አይተዋወቁም፣ በተጫዋችነት ተገናኝቷል። ግን ሞር ጊዜ ያሳለፉት ከጋሪ ኔቭል ጋር ነበረ። ማይክል ካሪክ ጋሪ ኔቭል ምን ሲደረግ ነው ያለው? ማይክል ካሪክ የዩናይትድ ቋሚ አሰልጣኝ የሚሆነው በፍጹም ሊደረግ አይገባም ብሏል። ካሪክ ላይ ካሁኑ የተከፈተው ዘመቻ ምናልባት ክለቡን ከመጠበቅ አንጻር ከታሪኩ ወይንስ የሚጎዳ ነገር ሆኖ ታያችሁ? የዩናይትዳውያን ሀሳባችሁን አጋሩን። ዩናይትድ የአጥቂ ስፍራ ተጫዋቾች እስካሁን ድረስ በፕሪሚየር ሊጉም እንግዲህ ብራያን ቤሞ ነው ከፍተኛ ገቢ ያለው። ከአዲስ ፈራሚዎቹም 6 አለው። ሴሽኮና ኩና 4 አላቸው። በሞከሩት ሙከራ ወደ ግብነት የመቀየርን ፐርሰንትም ካየን የብራያን ቤሞ ቀዳሚ ነው። ሴሽኮ ይከተላል። ኩና 3ኛ ነው። ትልልቅ የግብ ዕድሎችን ወደ ግብነት የመቀየርም ብራያን ቤሞ ቀዳሚ ነው። ሼሽኮ ይከተላል። ኩኛም ተመሳይ ቁጥር ያለውም በኢላማውን የጠበቀ ሙከራም በመሞከር ብራያን ቤሞ ቀዳሚ ነው። ሼሽኮ ይከተላል። 3ኛ ኩና ነው። እንደ አጠቃላይ በ90 ደቂቃ ውስጥ ጥሩ ነገሮችን በፊት መስመር ላይ በማሳየት አሁንም ብራያን ቤሞ ቀዳሚ ነው። በማንቸስተር ዩናይትድ በጣም ትልቅ ከሚባሉ ዝውውሮቹ አንዱ የሆነው ብራያን ቤሞ በማንቹሪያን ደርቢ መገኘቱ ምን ያህል ጥቅም እንደሚሰጥ ቁጥሩ ያሳያል። በህዳር ወር አጋማሽ ማቲያስ ዴላይ ጉዳት እንደገጠመውና
የክሪስታል ፓላስ ጨዋታ ያመልጠዋል የሚል ዘገባ ተሰርቶ ነበረ። እነሆ 45 ቀናት 9 ጨዋታዎች አልፎታል። ከሁሉም ነገር በላይ የተከላካይ ክፍሉን በጣም የሚያጠናክረውና የአየር ላይ ኳሶች የበላይነትን የሚወስደው ሰው የበላ ጅብ አልጮህ ብሏል እያሉ ነው ዩናይትዳውያን። በነገራችን ላይ ከክለቡ በኩል ሩበን አሞሪም በነበሩ ሰዓት ብቻ አንድ ጊዜ የተወሰነ የጀርባ ጉዳት አለው ምቾት እየተሰማው አይደለም የሚል መግለጫን ከመስጠት ወዲህ አንድም የተባለ ነገር የለም። በዩናይትድ በኩል ስለሱ መረጃዎችም እየወጡ አይደለም። እሱ ባለበት ቡድን ውስጥ አዲስ ዓመት በመጣ ቁጥር አሰልጣኝ ይቀየራል። ሩበን አሞሪም ተሰናብተው ካሪክ መጥቷል። እሱ ግን በአዲሱ አሰልጣኝ ስር እስካሁን እየሰለጠነም እስካሁን መች እንደሚጫወትም አይታወቅም። የጀርባ ህመም የሚለው ግን የመጨረሻ በተጫዋቹ በኩል የተሰማው የጉዳት ዜናና ምቾት አልተሰማውም የሚል ነው። ተጨማሪ መረጃዎችን ለማግኘት ጥረት እያደረግን እንገኛለን። ማንቸስተር ዩናይትድ ከተከላካይ ክፍሉ ጋርም በተያዘ ምልመላዎችን እያካሄደ ነው ተብሏል። ግን ለጥር አይደለም። እንደ ሙሪሎ ያለንም ተከላካይ ሁኔታ እየተመለከተ ነው ተብሏል። ይህም በአመቱ መጨረሻ በበርካታ የጣሊያን ክለቦች በሚፈለገው ሃሪ ማጓየር እና ክለቡ የመጨረሻ አመቱ ላይ የሚገኘው ሃሪ ማጓየርን ለመተካት እንደ ሙሪሎ ያለ በፕሪሚየር ሊግ ልምድ ያለው ተከላካይ ዩናይትዶች እየተመለከቱ ይገኛሉ። ማንቸስተር ዩናይትድ እንደ አማራጭ ከያዙ ተጫዋቾች ውስጥ የኖቲንግሃም ፎረስት ተከላካይ ሙሪሎ ዋነኛ ምርጫ ይሁን እንጂ ሌሎች በርካታ አማራጮችንም እያዩ ነው። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ትላንትና በጃንዋሪ 15 በሰራንላችሁ ስፖርታዊ ጥንቅር በማንቸስተር ዩናይትድ ከዚህ በኋላ በስፖርቲንግ ዳይሬክተሩ የሚመራ ዝውውርና ለዩናይትድ ይጠቅማል ባህል ይወክላሉ የተባሉ ተጫዋቾችን ማምጣት እንጂ አሰልጣኝ በሄደ በመጣ ቁጥር ቡድን እየፈረሰ አይሰራም ብለዋልና ሙሪሎ የአሰልጣኝ ማይከል ካሪክ ሳይሆን የቦርዱ የስፖርቲንግ ዳይሬክተሩ ምርጫ ነው ማለት ነው። ማርከስ ራሽፈርድን በተመለከተ ያው ኦማር ቤራዳና ጀሰን ውልኮክስ እያሉ ሁሉ አይመለስም። ምክንያቱም ችግሩ ከሩበን አሞሪም ብቻ ስላልሆነ ማለት ነው። ተጫዋቹም በባርሴሎና ለመቆየት እስከ ደሞዝ ቅናሽ ያደርጋል ተብሏል። ባርሴሎና ደግሞ ድርድር ላይ ነው። እስካሁን ከዩናይትድ ጋር በተጫዋቹ በኩል ዩናይትድ የለጠፈውን ሂሳብ ቅናሽ እንዲያደርግላቸው አዲስ ነገር የለም። በዚህ ጉዳይ ላይ ድርድሩ ቀጥሏል፣ እየተከታተልነው ነው። ሌላው ሎሬንት ዊት ጋዜጠኛው ስለ ዩናይትድ አመራሮች ለየት ያለ ሐሳብ አጋርቷል። ትላንትና በቃል ስፖርት ዩቲዩብ ቻናል ጃንዋሪ 15 ዕለተ ሐሙስ ምሽት በሰራንላችሁ ጥንቅር ዩናይትድ ቤት ጥብቅ ስብሰባ ሊደረግ ነው ብያችሁ ነበረ። ይህን በተመለከተ ነው ጋዜጠኛው የሚለው ይህ ስብሰባና የሚነሱት አጀንዳዎች አዲስ አይደሉም። ነገር ግን ደጋፊው ምድር አንቀጥቅጥ ሰልፍ እናደርጋለን ግሌዘር በቃን በሚሉ ሰዓት መደረጉ ከፍተኛ ስጋት ባለቤቶቹ ላይ ያሳድሯልና ባለቤቶቹ አንዳች ለደጋፊው ምስራች ይዘው የሚመጡ ከሆነ ከስብሰባው እንመለከታለን፣ ግን ከተለመደው የወጣ አይመስለኝም ብሎ የግል ሐሳቡን አጋርቷል። እንደ ዴሊ ስታር እና የፈረንሳዩ አርኤምሲ ስፖርት ዘገባ ከሆነ አርሰናል የቦዋንዲን ስምነቱን ለማጠናቀቅ መደበኛ የሚባሉ ድርድሮችን ያደረገ ሲሆን ፍላጎቱንም ማጠናክሮ ቀጥሏል። ይህን ተጫዋች ለማምጣት በሚደረገው ጥረት ላይ አሁኑም ፉክክሮቹ ግን እንደቀጠሉ ናቸው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ከሊል ተወካዮች ጋር በመገናኘት የመሃል ሜዳ ክፍሉን ኮከብ በቀጣይ ክረምት የቡድናቸው አካል ማድረግ እንደሚፈልጉ ነግረዋል። ልጁ ሀገሩ ጋር ለአፍሪካ ዋንጫ ፍጻሜን ደርሷል። እንግዲህ ከዛ በኋላም ዝውውሩን በማጠናቀቅ ሂደት ላይ በተለይም በቀጣይ ክረምት እንዲመጣ በማድረግና በማሳመን ሂደት ላይ አንድሪያ ቤርታ ስራቸውን አጠናክረው ይቀጥላሉ ተብሏል። ግን በርካታ የአውሮፓ ክለቦች አሁንም ለአርሰናል በዝውውሩ ላይ ፈተና ይሆናሉ ተብሎ ይጠበቃል። ማርቲን ዙቤሜንዲ ድንቅ የውድድር ዓመትን እያሳለፈ ይገኛል። በነገራችን ላይ ከአርሰናል ተጫዋቾች እናነጻጽረው ውድ ቤተሰቦቻችን ማርቲን ዙቤሜንዲን በሁሉም ውድድሮች ላይ ማለት ነው በታክል 44 ፈጽሟል። ከአርሰናል ሁለተኛው ነው። የአየር ላይ ኳስ በማሸነፍ 52 ከአርሰናል ሶስተኛ ነው። ፖሴሽንን በማሸነፍ 97 ከአርሰናል ሁለተኛ ነው። ኳስን በማቋረጥ 31 ከአርሰናል ቀዳሚ ነው። ስኬታማ ኳሶችን በማቀበል 1419 ከአርሰናል ሁለተኛ ነው። ወደፊት ኳሶችን በማቀበል 424 ከአርሰናል ሶስተኛ ነው። ከሶስተኛ በታች ቁጥር የለውም። ትልቁ ቁጥሩ ያው አንደኛም ደረጃ ላይ ይገኛል። የዙቤሜንዲ መምጣት ክረምት ላይ ብዙ አልተወራም ብያችሁ ነበረ። በወቅቱም በቃል ስፖርት ዩቲዩብ ቻናላችን በክረምት የዝውውር መስኮት የዮኬሬሽ ዝውውር የሸፈነው በጣም ትልቅ ዝውውር እያልናችሁ ነበር። እንዳልነው የዙቤሜንዲ ተጽዕኖ አሁንም እንደቀጠለ ነው። ጋብርኤል ማጋሌሽ ልክ ዮኬሬሽ ቼልሲ ላይ ግብ ሲያስቆጥር
ደስታውን እንደሱ ሆኖ ገለጸለት። ከዛ በኋላ ደግሞ የቡድኑ አምበል ማርቲን ኦዴጋርድ ገፍትሮ ደስታን እንደዚህ አድርገ ለደጋፊዎች ግለጽ አለው። አርሰናል ቤት የቡድኑን መንፈስ ለመጠበቅ የሚደረገው ጥረት በበርካቶች ዘንድ እየተደነቀ ይገኛል። የጋብርኤል ማጋሌሽና የኦዴጋርድ ቪክተር ዮኬሬሽን ግብ ካስቆጠረ በኋላ ደስታውን እንዲገልጽ የገፋፉበት መንገድ ተጫዋቹ በራስ መተማመኑን እንዲያዳብርና በተለይ ሚዲያ ላይ ያለበትን ጫና ለመቀነስ ያገዘዋል ያሉትን ነው። ትላንትናም በቃል ስፖርት ዩቲዩብ ቻናል ዮኬሬሽ ለምን ተቸገረ ብለን በማስረጃ አስደግፈን በ90 ደቂቃም ብዙ ጊዜ በተከላካይ ቁጥጥር ስር የሚውለው የፕሪሚየር ሊግ ተጫዋች ቪክተር ዮኬሬሽ መሆኑንና በጣም ዝቅተኛ ቁጥር ኳስ ከአጥቂዎች ውስጥ የሚደርሰው እሱ መሆኑን በማስረጃ አቅርበንላችሁ እንደነበር ይታወቃል። ከአርሰናል ጋር በተያያዘ በዚህ ውድድር ዓመት 10 ግብ የደረሰ ተጫዋች የላቸውም። ግን ማርቲኔሊ 9፣ ጊዮኬሬሽ 8፣ ትሮሳርድ እና ሳካ 7፣ ኢዜና ሜሪኖ 5፣ ጋብርኤል ማጋሌሽ እና እንደዚሁም ራይስ ዙቤሜንዲ 4፣ ቲምበር ማዱኬ 3፣ ጋብርኤል ሱስ፣ ካላፊዮሪ፣ ኢታን ዋኔሪ፣ ኦዴጋርድ፣ ቤን ዋይት አንዳንድ አላቸው። አንድ ስም ግን አልሰማንም፣ ሳሊባ ነው። አርሰናል ተጫዋቾች እንደ ቡድን ግብ ያላስቆጠረላቸው ሳሊባ እንደ ቡድን 10 ግብ ላይ አልደረሱም። ከዛ ውጭ ግን ሁሉም በግብ የሚሳተፉበት በጣም ጠንካራ ቡድን ማይክል አርቴታ ገንብተዋል። የቡድናቸው ዘንድሮ ለቆመ ኳስ ምህረት የለውም። ተጋጣሚ ማንም ይሁን እንግዳም ይሁኑ በሜዳ አርሰናል የቆመ ኳስ ላይ ዘንድሮ አደገኛ ነው። ቁመተ ረጃጅም የሆኑትን የመሃል ተከላካዮቻቸው በጣም ረጅም የሆኑና ረጃጅም ተጫዋቾችን የያዘውን ኖቲንግሃም ፎረስትን በዚህ ሳምንት ያስተናግዳል። ባለፈው ዓመት ከኖቲንግሃም ፎረስት ጋር የነበረው ጨዋታ 0-0 የተጠናቀቀ ጨዋታ ነበረ። አሁንስ የሚለው ይጠበቃል። ታይጃኒ ራይንደርስ አርሰናል እንደርሳለን እያለው ነውና ለአርሰናል ይህ ጨዋታም ቀላል እንደማይሆን ምንም ጥርጥር የለውም። በይደር ያቆየነው ጉዳይ ነበረ። አርሰናል በአንድ ወር ከ10 ቀን ውስጥ ከኖቲንግሃም ፎረስት የሳምንቱ መጨረሻ ጨዋታ ጀምረን እስከ ቶትንሃም ድረስ የሚያደርጋቸው ጨዋታዎች በጣም ወሳኝ ናቸው። በነገራችን ላይ አርሰናል ከሚያደርጋቸው እነኚህ 10 ጨዋታዎች በአንድ ወር ከ10 ቀን ወይም በ40 ቀን ውስጥ የሚያደርጋቸው እነኚህ 10 ጨዋታ ውስጥ ውድ ቤተሰቦቻችን 5ቱ በሜዳው 5ቱ ከሜዳው ውጪ ነው። በሜዳው የሚያደርገው ማን ዩናይትድ፣ ካይራት አለማቲ፣ ቼልሲ፣ ሰንደርላንድ እና ዊጋንን ነው። ከሜዳ ውጪ ኖቲንግሃም ፎረስት፣ ኢንተር ሚላን፣ ሊድስ፣ ብሬንትፎርድ እና እንደዚሁም ቶትናም ናቸው። እነኚህን ጨዋታዎች በምን አይነት መንገድ ይወጣል የሚለውም በትልቁ ይጠበቃል። ሌላ በይደር ያቆየንላችሁ መረጃ ለመጨረሻ ጊዜ በካራባኦ ካፕ ፍጻሜ የደረሰው አርሰናል በ2018 ነበረ። በግማሽ ፍጻሜ ልክ እንዳሁኑ ከቼልሲ ጋር ተገናኝቶ በፍጻሜ ደግሞ ከሲቲ ጋር ነበር የተገናኙ። ያኔ በሲቲ ተነጥቋል ዋንጫውን። አስታውሱ ውድ ቤተሰቦቻችን፣ አሁንም ታሪኩ እንደዛ ይመስላል። ሲቲን እየመራ ነው ኒካስልን፣ አርሰናልም ቼልሲን እየመራ ነው። ሁለቱም ለፍጻሜ ማለፍ እድል አሁንም በእጃቸው ነው። ምናልባት ታሪኩን ራሱን ይደግምና ፍጻሜው እንዴት ይሆናል የሚለው ይጠበቃል። በነገራችን ላይ ማይክል አርቴታም ያንን የመልስ ጨዋታ ካልተሸነፉበት ከ1998 እስከ 2005 በፈረንጆች አቆጣጠር በአርሰን ቬንገር የተያዘውን ሪካርድ ይጋራሉ። የወቅቱ አርሰን ቬንገር 9 ጨዋታ እንዳጠቃላይ ሳይሸነፉ በስታንፎርድ ብሪጅ የጎዩበት ጊዜ ነው። አሁን የማይክል አርቴታ ቡድን 4 ድል 4 አቻ 8 ደርሷል። የቀጣዩን ጨዋታን ካልተሸነፈበት የአርሰን ቬንገር ሪካርድ የሚጋራ ይሆናል። ዛሬ በኢትዮጵያ ፕሪሚየር ሊግ ቀን 7 ሰዓት ሸገር ከተማ ከፋሲል ከነማ፣ ቀን 9 ሰዓት አዳማ ከተማ ከሲዳማ ቡና፣ ነገሌ አርሲ ከወላይታ ዲቻ፣ ሀዲያ ኦሳና ከምድረገነት ሽረ ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን በጣሊያን ሴሪ ፔዣ ከአታላንታ ይጫወታሉ። በጀርመን ቡንደስሊጋ ወርደር ብሬመን ከአይንትራክት ፍራንክፈርት ይጫወታሉ። በፍራንስ ሊግ ሞናኮ ከሎሪየንት፣ ፒኤስጂ ከሊል ይጫወታሉ። በስፔን ላሊጋ ኤስፓኞል ከዤሮና ይጫወታሉ። ለምትደግፏቸው ክለቦች መልካም ዕድል ይግጠማቸው ብለናል። ዛሬ የሳምንቱ መጨረሻ አርብ ላይ ነን። የሊግ ጨዋታዎች ተመልሷል። ተወዳጁ የእንግሊዝ ፕሪሚየር ሊግ የአሰልጣኞች ጋዜጣዊ መግለጫ ከጥቂት ሰዓታት በኋላ እንግዲህ ይሰጣል። በቃል ስፖርት ዩቲዩብ ቻናል እንደወረደ ለእናንተ ውድ አድማጮቻችን አሰባስበን ይዘነው እንመጣለን። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ ታገኙናላችሁ። የአሁኑን አበቃን። ሰናይ ቀን